ጀነራሉ ከተደበቁበት ድንገት ብቅ አሉ። ከሰሞኑ ከፍተኛ ዛቻና ማስፈራሪያ የደረሰባቸው እንደሆነና ከፍተኛ ከበባ ውስጥ እንደወደቁ የተነገረላቸው ብሎም በውን እየታየ ያለባቸው ጀነራል ታደሰ ወረደ ወዴት ነበር የሸሹት? በድንገትስ እንዴት ታዩ? ፕሬዝደንቱን እንዲሸሹ ከማድረግ ጀምሮ ትግራይን ያንቀጠቀጠው ጥረት በማላኪነት ተፈጸመ። በኤርፖርት የተፈጠረው ምንድነው? አንድ በአንድ የምንመለከተው ይሆናል። ድንገት ብቅ ያሉት ጀነራል ታደሰ ወረደ ምን አሉ? ፕሬዝደንቱ በምሬት ንግግራቸው ተነስተን እንዋጋ፣ ተነስ ወገን፣ መዋጋትን ቀጥል ብለዋል። አነጋጋሪው የፕሬዝደንቱ ንግግር ይቅርታ ቢደረግልኝም ከፕሬዝደንትነት አልወርድም። የኦርቶዶክስ ቤተክርስቲያን ከሻቢያ ጋር ያላትን ድብቅ ጥምረት ጋር ያወጣ ሚስጥራዊ መረጃም ደርሶናል። እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ወደ አስቀደምንላችሁ ጉዳያችን ስናመራ የፋኖ የተለያዩ አደራጅቶች የሰላም ስምምነት ለመፈጸም መስማማታቸው ተሰምቷል። የበታች ታጣቂዎች እጅ እየሰጡ ነው፣ የሚሾሙ አሉ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አመራር ማስረሻ ሰጤ መካከል የተፈረመውን የዘላቂ ሰላም ስምምነት ተከትሎ ከጎንደር ጎጃምና ወሎ የተለያዩ አደራጅቶች በተመሳሳይ ወደ ሰላም መንገድ እያቀኑ እንደሆነ የሚጠቁም መረጃ ተሰምቷል። ታጣቂዎቹም በከፍተኛ ቁጥር እጃቸውን እየሰጡ ስለመሆኑም ነው የተነገረው። የታችኛው ታጣቂ በማይረዳውና ግልጽ ሳይደረግለት የፋኖ አመራሮች ከሻቢያና ከትነግ ጋር በጋራ መስራት መጀመራቸውን የተወሰኑት አመራሮች ደረጃ ለመግባባት ፈጥሮ እንደነበረ በተለያዩ አግባቦችም ሲገለጽ ቆይቷል። አሁን ላይ የሰላም ስምምነት የፈረመው ማስረሻ ሰጤ ይህንን አስመልክቶ ችግሮችን ለመፍታት ከኢትዮጵያ ታሪካዊ ጠላቶች ጋር ማበር አያስፈልግም በማለት ድርጊቱን ከባንዳነት ጋር በማያያዝ ከስምምነቱ በኋላም ተናግረዋል። አዲስ ሪፖርት ከሁለት ሳምንት በፊት በኮሎኔል ሟባ የሚመራው የፋኖ ኃይል ወደ ሰላማዊ መንገድ ለመምራት ወስኖ አንዳንድ ጉዳዮችን እየጠበቀ እንደነበር ነው የጠቀሰው። ይህን ኃይል ጨምሮ በጎጃም ዘመነ ካሴ የሚመራውን ጨምሮ በጎንደር የናብቴ በወሎ ምሬ ወዳጆ የሚመራው ፋኖ የማስረሻ ሰጤን ዱካ እየተከታተሉ መሆኑን የመረጃ ምንጫችንም በማህበራዊ ትስስር ገጹ ላይ አጋርቷል። የወሎ ኃይል እየገባ መሆኑን አዲስ ሪፖርት እንዳረጋገጠ ገልጾ ቀሪዎቹ በቅርቡ የሰላም አማራጩን በመቀበል እንደሚገቡ ጉዳዩን በቅርበት የሚከታተሉ አመላክተዋል ሲል ነው የገለጸው። ከሚገቡት መካከልም የተወሰኑት ኃላፊነት እንደሚሰጣቸው እነዚህ ወገኖችም ጠቁመዋል። በውጭ ሀገር ሆነው ከተለያዩ የፋኖ አደረጃጀቶች ጋር እንደሚሰሩ የሚናገሩት በከፈቱት ሚዲያዎች ጦርነትና የአማራ ክልልን አለመረጋጋት ሲዘግቡ የነበረውና እየዘገቡም ያሉ አሁን ላይ የተጀመረው የሰላም ስምምነትን አስመልክተው የሰላም አማራጭ የተቀበሉትን ባንዳዎች በማለት እየፈረጁ ይገኛሉ። አንዳንዶችም መግለጫ እያሰራጩ የሰላም ሂደቱ እንዲቋረጥ እየቀሰቀሱ ነው በማለትም የመረጃ ምንጫችን ዘግቧል። የኦርቶዶክስ ቤተክርስቲያኗ ከሻቢያ ጋር በማበሯ እርምጃ ተወሰደባት። የስዊድን መንግስት በስዊድን ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚደረገው ድጋፍ በማቋረጥ እርምጃ ወስዷል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን ከአምባገነኑ የኤርትራ መንግስት ጋር ግንኙነት በመፍጠር በስዊድን የሚኖሩ ዜጎችን መብትና ነጻነት በሚጥስ ተግባር ላይ በመሳተፋቸው እንዲሁም መንግስት የሚሰጣቸውን ድጎማ በተዘዋዋሪ ለሻቢያ እንደሚያስተላልፉ የስዊድን ደህንነት አገልግሎት አረጋግጧል። ይህንንም ተከትሎ ከመንግስት ይሰጣቸው የነበረው ዓመታዊ ድጎማ እንዲቋረጥ መወሰኑን ስዊድን ሄራልድም አስነብቧል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን በዓመት እስከ 85100 ዶላር ገደማ ድጎማ ከስዊድን መንግስት ስታገኝ መቆየቷን መረጃዎችን ዋቢ በማድረግም ጋዜጣው አስነብቧል። ከሻቢያ ጋር ንክኪ ያለው ማንኛውም ግለሰብ፣ ቡድንና ተቋም በአውሮፓ ሀገራት እየታደነ ለፍርድ እየቀረበ ይገኛል። ወደ ቀጣይ ጉዳያችን ስናመራ ለ4 ቀናት ድምጻቸው ያልተሰማውና የት እንዳሉ ያልታወቁት ፕሬዝደንት ታደሰ ወረደ ዕለተ እሁድ ህዳር 28 ቀን ኤነርጂና ምግብን አስመልክቶ የተቋቋመ ግብረ ኃይል በጠራው ውይይት ላይ መገኘታቸው የሚያትት መረጃ በምስል ተደግፎ መሰራጨቱ በርካቶችን እያነጋገረ ይገኛል። እሁድ ህዳር 28 ቀን 2018 ዓ.ም ከሰዓት በኋላ መረጃውን ያሰራጨው የፕሬዝደንት ጽህፈት ቤቱ ነው። ከሮብ ህዳር 24 2018 ከሰዓት በኋላ እስከ ቅዳሜ ህዳር 27 2018 ባሉት 4 ቀናት በርካታ ክስተቶች ተፈጥረዋል። ዕለተ ሮብ ህዳር 24 ቀን 2018 ዓ.ም ከሰዓት በኋላ የትግራይ ጊዜ አስተዳደር ፕሬዝደንት ታደሰ ወረደና ምክትላቸው አማኑኤል አሰፋ ከፌዴራል የማህበራዊ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች ጋር በመሆን በአገር አቀፍ ደረጃ በትግራይ በመቀሌ የተከበረውን ዓለም አቀፍ የአካል ጉዳተኞች ቀን ነጭ ልብስ ለብሰው ሲያከብሩም ታይተዋል። በዚያው ቀን ከ10 ሰዓት በኋላ ዓለም አቀፍ የአካል ጉዳተኞች ቀን በመቀሌ ያከበሩት የፌዴራል የማህበራዊ ሚኒስቴር ከፍተኛ የስራ ኃላፊዎች በትራፊክ ፖሊስ ታጅበው ከመቀሌ መሀል ከተማ ወጣ ብሎ ወደሚገኘው አሉላ አባነጋ ኤርፖርት ማረፊያ ሲሸኙ ከወትሮ የተለየ ሁኔታም ተከስቷል። የፌዴራል ፖሊስ ጥበቃ በሚያካሄደው
ከሚሄዱበት የአውሮፕላን ማረፊያ 1 ደቂቃ በማይደርስ የእግር ጉዞ ርቀት የታጠቁ የትግራይ ኃይል አባላት የተሳፈሩባቸው 2 ፓትሮል መኪናዎችም ቆመው ይታያሉ። የመረጃ ምንጫችን እንደገለጸውም በኢቲ 116 አውሮፕላን ከአዲስ አበባ ወደ መቀሌ የተጓዙ ተጓዦች ባዩት የተለየና የቀድሞ ፕሬዝዳንት ጌታቸው ረዳ መጋቢት 3 ቀን 2017 ዓ.ም ከመቀለ ሲወጡ የነበረው ደስ የማይል በሚመስል ሁኔታ ቢደናገሩም በፓትሮል ተሳፍረው የቆሙት የትግራይ ኃይል አባላት ከአዲስ አበባ የሚመጣ ቪአይፒ እንግዳ ለመቀበል ነው በሚል ራሳቸውን አጽናኑ። ሐሙስ ህዳር 25 ቀን 2018 ዓ.ም ከሰዓት በፊት የታጠቁ የትግራይ ኃይል አባላት በወረሃ ጥቅምት 2018 ዓ.ም ለ7 ቀናት መንገድ በመዝጋት ካካሄዱት ተቃውሞ በተለየ በትጥቅም ጭምር በመታገዝ የፕሬዝዳንቱ ጽህፈት ቤት በመክበብ ሰውና ተሽከርካሪ እንዳይገባና እንዳይወጣ ከለከሉ። በተጨማሪም በፕሬዝዳንቱ ጽህፈት ቤት ዙሪያ ባሉ መንገዶች ላይም የህዝብና የተሽከርካሪ እንቅስቃሴ ላይ እገዳም ጥለዋል። ከቀኑ 6 ሰዓት አካባቢ የመረጃ ምንጫችን ወደ ፕሬዝዳንቱ ጽህፈት ቤት የቪአይፒ በር በመጠጋት በቦታው ለነበረው ከፍተኛ የትግራይ አመራር ሹክ ብለውት ነገሩ ተረጋግቷል፣ የሰራዊቱ አባላት ወደ ቦታቸው ይመለሳሉ የሚል መረጃ ተሰጣቸው። ህዳር 25 ቀን 2018 ዓ.ም ከሰዓት በኋላ ተረጋግቷል የተባሉ የታጠቁ የሰራዊት አባላት በቁጥርና የቦታ ስፋት በመጨመር ከፕሬዝዳንቱ ጽህፈት ቤት በተጨማሪ የትግራይና የድምጽ ወያኔ ቴሌቪዥንና ራዲዮ የመቀለ ኤፍኤም ከበባ ውስጥ ከማስገባት በዘለለም ስራ አስኪያጁን ጨምሮ የድምጽ ወያኔ ቴሌቪዥንና ሬዲዮ ጋዜጠኞችና የቀረጻ ስርጭት ባለሙያዎችን ከግቢው ተገደው እንዲወጡም ሆኗል። ህዳር 25 ቀን 2018 ዓ.ም ምሽት ላይ በጠመንጃ የተደገፈ ተቃውሞ ያስነሱት የሰራዊት አባላት አመራሮች በጊዜ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ከሚመራው አካል ጋር ተወያይተው መግባባት ላይ መድረሳቸውን የህወሓት ታማኝና ከፍተኛ ካድሬዎች በማህበራዊ የትስስር ገጻቸው ሲጽፉም ተስተውለዋል። በኃይል ተገፍትረው ግቢያቸውን ለቀው እንዲወጡ የተገደዱት የድምጽ ወያኔ ሰራተኞችም ከሰዓታት በኋላ በዚያው ምሽት ተመልሰው እንዲገቡም ተፈቅዷል። ቅዳሜ ህዳር 27 ቀን 2018 ዓ.ም ከቀኑ 5 ሰዓት አካባቢ ለ4 ቀናት በቀላል ነፍስ ወከፍ መሳሪያ በመታገዝ ተቃውሞ ያሰሙት የትግራይ ኃይል አባላት በመኪናዎቻቸው ተሳፍረው ወደ የምድብ ቦታቸው ሲጓዙም ታይተዋል። ይህ ሁሉ ሲሆን ታዲያ የታጣቂ የሰራዊት አባላቱ የጥያቄያቸው መነሻና መድረሻ ምንድነው? ያነሷቸው ጥያቄዎችና የተሰጠው ምላሽስ? ተቃውሞ በተካሄደባቸው ቀናት ፕሬዝዳንት ታደሰ ወረደ የት ነበሩ? ተቃውሞ ካስነሱት የትግራይ ኃይል አመራሮች ጋር በተካሄደ ውይይት ለምንድነው ፕሬዝዳንቱ ያልተገኙት? ጊዜ አስተዳደሩ ለቀናት የክልሉ ህዝብ ከፍተኛ ስጋት የዳረገውን ተቃውሞ የሚመለከት መግለጫ ለምን መስጠት ተሳነው? የሚሉና ሌሎች ጥያቄዎች አሁንም እንቆቅልሽ ሆነው ቀጥለዋል። ይህ በእንዲህ እንዳለም የታጣቂ የትግራይ ኃይል አባላት ተቃውሞ ባበቃበት ማግስት ፕሬዝዳንት ታደሰ ወረደ ዕለተ እሁድ ህዳር 28 ቀን 2018 ዓ.ም ከሰዓት በኋላ ውሃ ኢነርጂና ምግብን አስመልክቶ የተቋቋመ ግብረ ኃይል በጠራው ውይይት ላይ መገኘታቸውን የሚያትት መረጃ በምስል ተደግፎ መሰራጨት ነው በርካቶችን እያነጋገረ የሚገኘው። ወደ ቀጣይ ጉዳያችን ስናመራ ይቅርታ ቢደረግልኝም ከፕሬዝዳንትነት አልወርድም ሲሉ ቤንጃሚን ኔታውን ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታውን ዕለተ እሁድ የሀገሪቱ ፕሬዝዳንት ለዓመታት በቆየው የሙስና ችሎቱ ላይ የፕሬዝዳንታዊ ይቅርታ ቢደረግለትም ከፖለቲካ እንደማይርቅና ጡረታ እንደማይወጣ መናገሩም ተሰምቷል። አንድ ዘጋቢ ኔታንያሁ ይቅርታ ከተደረገላቸው ከፖለቲካ ህይወት ጡረታ ለመውጣት እቅድ እንዳላቸው ሲጠይቁ አይሆንም ሲሉ መልሳቸውን ሰጥተዋል። በሀገሪቱ ለረጅም ጊዜ የቆዩት ጠቅላይ ሚኒስትር ጉቦ፣ ማጭበርበርና የእምነት ጥሰት ክሶች የህግ ሂደቶች የማስተዳደር አቅማቸውን እያደናቀፉ እንደሆነና ይቅርታ ለእስራኤል ጥሩ እንደሚሆንም ተከራክረዋል። የጠቅላይ ሚኒስትሩ ጠበቆችም በተደጋጋሚ የፍርድ ቤት ችሎት መቅረባቸው የኔታንያሁ የመምራት አቅም እያደናቀፈ መሆኑንና ይቅርታ ለሀገሪቱ ጥሩ እንደሚሆንም ተከራክረዋል። ለ5 ዓመታት በችሎት ላይ የቆዩት ጠቅላይ ሚኒስትሩም ሆኑ ጠበቆቻቸው በጉቦ በማጭበርበርና በአደራ ጥሰት ክሶችም በሙሉ ውድቅም አድርገዋል። የህግ ቡድኑ ጠቅላይ ሚኒስትሩ ችሎቱ እስከ መጨረሻው ከቀጠለ ሙሉ በሙሉ ነጻ መውጣት እንደሚችል ያምናሉ ሲልም ይከራከራል። በእስራኤል ይቅርታ ብዙውን ጊዜ የሚሰጠው ክስ ካለቀና ጥፋተኛ ሆኖ ከተገኘ በኋላ ነው። ሮይተርስ ገና ችሎቱ እየተካሄደ እያለ ይቅርታ የሚሰጥበት ምንም አይነት ቀደም ሲል ምሳሌ እንደሌለም ጠቅሷል። ኔታንያሁ በይፋ ጥያቄያቸውን ከማቅረባቸው በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፕሬዝዳንት ሄርዞግ ደብዳቤ ጽፈው የእስራኤል መሪ ይቅርታ እንዲሰጥም አበረታተዋል። በእስራኤል ውስጥ ያሉ ተቃዋሚ ፖለቲከኞችም በጉዳዩ ላይ ተሳትፈዋል። አንዳንዶች ማንኛውም ይቅርታ ኔታንያሁን የፖለቲካ ህይወቱን ትቶ ጥፋተኛ መሆኑን እንዲቀበል ሊያስገድደው ይገባል ብለውም ያምናሉ። ሌሎች ደግሞ መጀመሪያ ለጥቅምት 2026 የታቀደውን ብሔራዊ ምርጫ መጥራት እንዳለበትም ይናገራሉ። በተያዘው መረጃችን ተነስተን እንዋጋ፣ ተነስ ወገን መዋጋትን ቀጥል ሲሉ ጆ ባይደን ተናገሩ። የቀድሞ ፕሬዝዳንት ጆ ባይደን አርብ ዕለት በዋሽንግተን ዲሲ በተካሄደው ዓለም አቀፍ የኤልጂቢቲ ኪዩ ፕላስ የመሪዎች ጉባኤ ላይ ባደረጉት ንግግር እኛ የአሜሪካውያንን ሲሉ ተደምጠዋል። ባይደን የተመረጡ ባለስልጣናትን፣ መሪዎችና ተሟጋቾችን ለእኩልነት ትግሉን እንዲቀጥሉ ሲያነሳሷቸው ቃላቱን በማዘበራረቅ ሲናገሩ በታዳሚዎች ዘንድ ግርምትን ፈጥሯል ተብሏል። መነሳት ብቻ አለብን፣ እምነታችንን እስከ ጠበቅን ድረስ እና ማን እንደሆንን እናስታውሳለን። እኛ አሜሪካንን፣ ያ እኛንን፣ እኛ አሜሪካንን ሲሉ ባይደን ተናግረዋል። ባይደን
ባይደን የትራምፕ አስተዳደር ፖሊሲዎችና ድርጊቶችን በመቃወም መዋጋትና ህገ መንግስቱን መጠበቅ ጊዜው አሁን መሆኑን በአጽንኦት አረጋግጠዋል። ሁላችንም በማህበሩ ወቅታዊ ሁኔታ በጣም ተበሳጭተናል ሲሉ አክለዋል። ይህ ጊዜ ተስፋ የምንቆርጥበት አይደለም፣ የምንነሳበት ጊዜ ነው። ተነስተን እንዋጋ፣ ተነስ ወገን፣ መዋጋትን ቀጥል፣ ትግሉስ ምንድነው? ስለመጠበቅ ነው ሲሉ ግራ አጋቢ ንግግርም አድርገዋል። የቀድሞው ፕሬዝዳንት ዶናልድ ትራምፕና ታማኝ አጋሮቻቸው ለእኩልነት የምናደርገውን ትግል ለማዛባትና ሀገሪቱን የበለጠ ለመከፋፈል እየሰሩ ነው ሲሉም ከሰዋል። ዶናልድ ትራምፕ ሀገሪቱን ወደ አስፈሪ ወደ አስከፊ ነገር ለመቀየር እየሞከሩ ነው፣ ግን ሰዎች በእርግጥ ያን ያህል ውስብስብ የሆነ ነገር አይደለም። በመሰረቱ እያንዳንዱ አሜሪካዊ ሁሉም የሚገባቸውን መሰረታዊ ጨዋነት፣ ክብርና አክብሮት የማግኘት እድል እንዲሰጠው ማድረግ ግድ ነው። እያንዳንዱ አሜሪካዊ የሚገባው ነው፣ እያንዳንዱ አሜሪካዊ ሲሉ የቀድሞ ፕሬዝዳንት ጆ ባይደን ፕሬዝዳንት ዶናልድ ትራምፕ ሀገሪቱን የበለጠ ለመከፋፈል ሞክረዋል ሲሉም ክሳቸውን አሰምተዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።